ወሰላቱ ወሰላሙ ዐላ ረሱሊላህ እና አላህ Subhanahu Wa Ta'ala ሙሽሪኮችም ሆነ አህለል ኪታቦች የተለያዩ ውጅንብሮችና ብጅታዎች እየፈጠሩ ነብዩን ለመከራከር ሲሞክሩ ለሚያነሳቸው ጥያቄዎች ሁሉ ወሳኝ የሆነ መልስ በመስጠት ማጣፊያ እንዲያጠራቸው እያደረገ ነው ማለት ነው። አሁንም የነሱ ርዝራዦች በአለም ዙሪያ ባላቸው ኢምካንያት ችሎታ በስልጣኔ በአቅማቸው ኢስላምን በማንቋሸሽና በማጥላላት ላይ ይገኛሉ ከወትሮ ከማንም ጊዜ በበለጠና በከፋ መልኩ። ሙስሊሞች ግን ይሄን መመሪያቸውን በትክክል አደባባይ አውጥተው እንደዚህ ውሸታም መሆናቸውን አርቃናቸውን ማስቀረት እየቻሉ ከነሱ ጉያ መሸጎጥን እየመረጡ ነው ያሉት። ይሄ ነው በጣም ትልቁ አደገኛ ሁኔታ ማለት ነው። አለል ሐቅ በሐቁ ሲያፍር አለል ባጢሉ ደግሞ በባጢሉ እየደነፋ ነው ያለው ማን አለብኝ እያለ። ወትሮ ግን ውሸታሞች በየደባው ይጋለጡ ነበር ሚሉት እስተሚያጡ ድረስ። አሁን ግን እውነተኞች ናቸው እያፈሩና አንገታቸውን እየደፉ ያሉት። ለምን? ዲናቸውን ራሳቸው መላበስ ስላቃታቸው ማለት ነው። እንኳን ማስከበር ማክበር አልቻሉምና ራስ ያላከበርከውን ማን ያከብርልሃል? እና ራስ ያቀለልከውን አሞሌ እደኛ ይቀበለውም ይላል ያገራችን ሰው አይደለም። እናንተ ዘቅዳ ስትከፍል የጥሩ ዕቃ ነው ምናምን ብለህ ተከራክር ማሳመን ሲገባ የማይረባ ነገር ነው ምናምን ታልክ ማይረባ ነው ተመጣልኛለ ነው የሚልህ። ስለዚህ ዛሊኩም ወሷኩም ቢህ እነዚህ አሁን ቀደም ሲል የተጠቀሱት ነጥቦች አላህ አጥብቆ አደራ ያላችሁ ናቸው። ለዓለኩም ተዕቂሉነ ዐኒላህ ዲነሁ ወሸራኢዐህ ከጌታችሁ የመጣውን መመሪያ በትክክል ትረዱ ዘንዳ ተፈለጋችሁ እነዚህ ናቸው መለኮታዊ መመሪያ የሚባሉትና በዚህ መልክ ራሳችሁን ለማዳን የሚጠቅማችሁን ነገር እኔ ልንገርና ላስተምራችሁ ብለህ ንገራቸው ይላል። አሁንም በመቀጠል ወላ ተቅረቡ ማለል የቲም እንዲሁም ደግሞ አላህ አጥብቆ የከለከለውና አደራ ያለው ነገር ቢኖር የድሃ አደግን ልጆች ገንዘብ በተንኮል አትቅረቡ ኢላ ቢለቲ አህሰን መልካም በሆነ ሁኔታ ካልሆነ በስተቀር። እንዲሁም በጃሂልያ ጊዜ አቅም የሌለው ሰው መብት የለውም ነበር። አንድ ህፃን ልጆች በለጋ እድሜ ያሉ አባታቸው ከሞተባቸው ዘመድ ተብየዎቹ እኔ ነኝ ኃላፊው ይልና ይመጣል እና ገንዘባቸውንና እነሱን አፋፍሶ ይወስዳል። ተትንሽ ቆይታ በኋላ ገንዘባቸውን ዘርፎ አጥፍቶ ሂሳብ ጨርሳችኋልና መሄድ ትችላላችሁ ይላቸዋል ወደ ጎዳና ተዳዳሪነት ማለት ነው። እንዲህ እያረጉ ማንም አይከሰኝም አይወቅሰኝም በማለት የየቲምን ገንዘብ የሚዘርፉ አውሬዎችም ነበሩ ማለት ነው። ስለዚህ ሐራም ነገር ለማወቅ ከፈለክ እነዚህን ማንም ሰው ሊረዳቸው እና ሊራራላቸው የሚገቡትን የህብረተሰብ ክፍሎች ለምንድነው ዘመድ መስላችሁ ቀርባችሁ ገንዘባቸውን የምትዘርፏቸው? የነሱንም ገንዘብ ለመቀማት ቀርቶ አትቅረቡ አለ። ልክ ያው እንደዚህ ነው ማለት ነው። ወላ ተቅረቡ አለ። አሁንም ወላ ተእኩሉ ሳይሆን ወላ ተቅረቡ አለ። አንተ ራስህን ማቸነፍ ማትችል ከሆንክ የቲም ገንዘብ ባለበት ዝር ማለት የለብህም፣ በሩቅ ሽሸው። አንተ ዘመድ ብትሆንም እኔ ይሄን ነገር ኃላፊነት መወጣት አልችልም እና ሌላ የሚሻል ካለ እገሌ ይረከባቸው ማለት አለብህ እንጂ እኔ ነኝ ብለህ የኃላፊነት ወስደት ያበቃ የቲምን ገንዘብ መዝረፍና መቦጥቦጥ እንዳታስብ እንዳትቀርበው ይላል አላህ Subhanahu Wa Ta'ala። ኢላ ቢለቲ አህሰን ማለት መልካም በሆነ አድራጎት ካልሆነ በስተቀር በቅን ልቦና ይሄ ወንድሜ ልጆች ናቸው እነዚህ፣ ስለዚህ ወንድሜ ሙቶ አፈር ተጭኖት እኔ በህይወት እያለሁ እንዴት እነሱ ይጎሳቆላሉና ዋቢ ያጣሉ ብለህ ልክ እንደ ራሴ ልጆች ተንከባክቤ ያሳድጋቸዋለሁ ብለህ እምነት ካለህ የዛ ጊዜ ኃላፊነት መውሰድ ትችላለህ ማለት ነው። ዘመድ ያስፈልጋቸዋልና። ስለዚህ ላንተ ገንዘብህን ስታባዛ ስትሰራ ለነሱም ገንዘባቸው እንደዛው እንዲበዛላቸው እንዲራባላቸው የምታደርግና የምትጥር ከሆነ በዛ መልክ ብትቀርበው ችግር የለውም። በተንኮልና በመቦጥቦጥ መልክ ግን እንዳትቀርበው ይላል። ሐታ የብሉጋ አሹደሁ ያ የቲም የሆነው ልጅ ጥንካሬ ደረጃ እስከሚደርስ ድረስ ያው አቅመ አዳም ደርሶ ራሱና መብቱን ለማስከበር የሚችልበት ደረጃ እስከሚደርስ ድረስ የሱን ገንዘብ ለመብላት እንዳትቀርብ ይላል ማለት ነው። ከዛ በኋላማ እሱም እንዳንተ ወንድ ነው ያስቀርብህም ልቅረብ ብትልም። ወአውፉል ከይለ ወልሚዛን ሌላው ደግሞ በማህበራዊና በኢኮኖሚያዊ መስክ ላይ ነጋዴዎችን የሚመለከት ነገር ነው። ሰዎች በስፍርና በሚዛን ያጭበረበሩ ሰውን ይዘርፉ ነበር ሰላቢዎች ወይሉል ሙጠፊፊን እንደሚለው ማለት ነው። አሁንም እንደገና በገበያ ዓለም ላይ ስፍር በምትሰፍሩ ጊዜ ስፍሩን ማሟላት አጥብቆ አዟችኋል አላህ።
ስፍሩን እያጓደላችሁና እያጣመማችሁ ወይም ተሚዛኑ ስር ሌላ ነገር እየወጠፋችሁ የማጭበርበር ስራ እንዳትሰሩ አጥብቆ አደራ ይላችኋል ይላል። ሚዛንንም እንደዛው አስተካክሉ ቢልቅስት ቢልዓድል በፍትህ የምትገዛበትም የምትሸጥበትም አንድ ወጥና ጤናማ የሆነ ሚዛን ሊኖርህ ይገባል ማለት ነው። መልቲዎች ግን ሲገዙ የሚገዙበት የራሳቸው የሆነ ሚዛን አላቸው ብዙ እንዲያነሳ የሚያደርግ ሲሸጡ ደግሞ ሌላ ሚዛን አላቸው ማለት ነው ትንሹን የሞላውን ያልሞላ የሚያደርግ የዚህ አይነት ደባና ተንኮልም አትስሩ ይላል። ላ ኑከሊፉ ነፍሰን ኢላ ውስዓሃ ይህን ስንል ግን ማንኛውንም ነፍስ የምትችለውን እንጂ አናስገድዳትም ይላል። ማለት በሚዛንና በስፍር ማንኛውም አንዲት ቅንጣት እንኳን እንዳትጓደልብህ በሚል ጊዜ ሁን ብለህ በተንኮል ሰዎችን ለመበዝበዝ እንዳታደርግ ማለት እንጂ ያለ ፍላጎትህ ጥንቃቄ እያደረክ የተንጠባጠበውን ይጠይቀኛል ብለህ አትጨነቅ ማለት ነው። ምክንያቱም አንተ ስፍር በቃ እንደዚህ በምትሰፍር ጊዜ ስታነሳው ምን ስትለው 2-3 ጠብጠብ ማለቱ አይቀርም። ያ እንዲወድቅ ፈልገህ አይደለም፣ ግን ተንኮለኛ ወዞዝ ያደርገዋል በደንብ እንዲወርድ ማለት ነው። ያንን ነው እንግዲህ ሁን ብለህ እንዳታደርገው የምለው። ሚዛኑም ላይ እንደዛው የተወሰነች ግራም ትንሽ ልታገድል ትችላለች። ደንበኛ ይበዛብሃል አንዳንድ ጊዜ ሰራ ማስተናገዱ ያቅታል። ቶልቶሎ በምትመዝንበት ጊዜ ረጋ ብለህ ትንሽ ወቅት ስትሰጠው መሙላት አለመሙላቱ ይረጋገጣል። ግን አሰፍስፈው ደንበኞች እንደዚህ በሚያስቸግሩ ጊዜ ያለ ይጮህብሃል። ቶልቶሎ እንግዲህ እንትን ማለት አለብህ። በተቻለ መጠን ሞልቷል እስካልክ ድረስ እንግዲህ 1 ደቂቃ መጠበቅ አለብህ ይባል ያ ሁሉ ሰው ሊጉላላ ነው ማለት ነው። በዛ መጠን ችግር የለውም ሁን ብለህ እስካላጠፋ ድረስ ነው የሚለው ማለት ነው። ወኢዛ ቁልቱም ፈዕዲሉ አለ። እስላም እንግዲህ ቁሳዊ የሆኑትን ነገሮች ብቻ ባይን የሚታዩትን ነገሮች ብቻ ሳይሆን ሚዛንና ስፍር ሙሉ የሚለው የማይታየውን ቃልን እንኳን በፍትህ መዝኑት ይላል አላህ Subhanahu Wa Ta'ala። ስትናገሩ ፍትህ ተናገሩ። አንተ አፍህ እንዳመጣ ዝም ብለህ ነገር አዋቂ ነኝ ብለህ ማምታታት የለብህም ማለት ነው። ልክ ባቄላውና በቆሎውን ስትሰፍር በሚዛን ታጭበረብር እንደምትጠየቅ ቃልም የተዛባ ቃል ከተናገርክ ሰውን የሚያወናብድ ቃል ከተናገርክ ሚዛን እንዳጎደልክ ይቆጠራል ይላል አላህ Subhanahu Wa Ta'ala። ስትናገሩም ቃላችሁ የተመዘነና የተመጠነ ቃል መናገር አለብህ መስኡል የሆነ ቃል ማለት ነው። ሰዎች ይሄን ነገር ላይገባቸው ይችላሉ። ያልተማሩ ሰዎች ብቃት የሌላቸው ሰዎች አንድ አፈጮሌ ሲያጭበረብራቸው ጠበቃው ሲላቸው ወዳው ሚሉትን ያጣሉ። ሐቁ እነሱ ጋር ነው ግን ያይላቸዋል። እና ያ ችሎታ ስላለው ብቻ በዛም ማምታቶ እሱ እውነተኛ ይመስላል አንተ ውሸታም ያረጋል ማለት ነው። ይሄን ብታደርግ ወየውልህ አላህ። ስትናገር መጀመሪያ ሰዎችን ለማቸነፍ ብቻ ሳይሆን አላህ ምን ይለኛል ይሄ ነገር ሐቅ አለመሆኑን ካወቅ እጅህን አታግባዛ ውስጥ ማለት ነው። ወይም ደግሞ እና አንተ የምታቀው መረጃ ካለ እነሱን እንኳን የሚጠቅም ከሆነ አይ እዚህ ላይ እውነቱን ለመናገር እናንተ ይሄ መረጃ አላችሁ ብለህ ልትነግር የምትችል ከሆንክ ነው ጎበዝ የምትባለው ማለት ነው። ይሄ ከሆነ በሰውም ዘንዳ ትከበራለህ። እኔ በሞያዬ ተንኮል አልሰራም ጠበቃም ብትሆን። ስለዚህ እዚህ ነገር ላይ እነሱ ይሄ መረጃ ይጠቅማቸዋል እስከ ማለት የሚሄዱ ጎበዞች አሉ ማለት ነው። ግን እነሱ አያውቁምና ሙያ የላቸውምና ብለህ ዝም ብለህ ተግራ ተቀኛም ታተ ሰዎችን አልሆነ ጉዳት ላይ የምትጥል ከሆነ ይህም ሚዛንን እንዳጎደልክ ይቆጠራል ይላል ማለት ነው። ወለው ካነ ذا ቁርባ የምትከራከርለት ሰው ወይም የምትመሰክርለት ሰው አቅራቢያ ዘመድ እንኳን ቢሆን ፍትህ ላይ ቀልድ የለም ማለት ነው። ለምሳሌ አንተ በምስክርነት በወንድምህ ላይ ልትጠራ ትችላለህ። አንዳንድ ጊዜ በአባትህም በእናትህም ላይ ልትጠራ ትችላለህ። ስለዚህ ሸሃዳ የአላህ አማና ነው ምስክርነት። ያንን ነገር እንግዲህ አባቴን እንዴት አስጎዳዋለሁ እናቴን እንዴት አሳስራታለሁኝ ብለህ ከደበቅ የአላህን አማና በላህ ማለት ነው። ስለዚህ ምን ማድረግ አለብህ? የምታውቀውን ነገር በአባትም በእናትም ላይ ቢሆን በራስህም ላይ ቢሆን መመስከር አለብህ። ከዛ በኋላ ግን ዙረህ የሚከፈል ነገር ከሆነ ራስ ከፈልላቸው እንጂ እነሱን አላስጎዳም ብለህ ለአቅራቢያ ዘመድ እንኳን ቢሆን የኔን አማና ልትደብቅ አይገባም። የምታውቃትን ሐቋን ማስቀመጥ መቻል አለብህ ይላል። ኢማን የሚፈተነው እዚህ ላይ ነው ማለት ነው። ወቢአህዲላህ አውፉ እንደገና ደግሞ በአላህ ቃል ኪዳን ሙሉ። ቃል ከገባችሁ አንድ ነገር እንድናረጋለን ብላችሁ ከተስማማችሁ ያን ቃል ኪዳን መሙላት ግድ ነው ሙስሊም የሆነ ሰው ማለት ነው።
በአሁኑ ጊዜ ግን የምታዩት ነው እንዳው የሚሞላ ሰው ከተገኘ ነው እንደ ጉድ የሚታየው አሁን ይቀጠራል አሁን ቃል ይገባል ነገ ይፈርሳል ባልሆነ ምክንያት እንደገና ውሸትም ይጨመርበታል ቃል ኪዳን የሚያፈርስ ሰው የግድ ውሸታም መሆን አለበት ምክንያቱም ቃል ኪዳን አፍርሰሃል ተብለህ ስትጠየቅ ያልሆነ የሆነ ምክንያት መደርደር አለበት አይደለም እንዴ ለማሳመን ጀሪማ ይጨመርክ ማለት ነው ቃል ኪዳን ማፍረሱ አንድ ራሱን የቻለ ከባድ ወንጀል ነው ያንን ደግሞ ህጋዊ ለማስመሰል ሌላ ውሸት መደርደሩ ማታለሉ ደግሞ ሌላ ወንጀል ነው ማለት ነው ስለዚህ እንዲህ አይነት ነገር ውስጥ አትግቡ እና ቃል ኪዳን ከተገባ ቃል ኪዳን ነው ከሰው በፊት አላህ ይታዘበኛል የሚለውን ልታስታውስ ይገባል ማለት ነው ስለዚህ ለማፍረስ እንኳን ከተገደድክ በቂ ምክንያት ካለ ምክንያቱን ያተጨባጩን ንገራቸው ታመኑህ ከተቀበሉ ከሌለህ ግን በቃ ስተተኛ ነኝ ብለህ እጅ መስጠት አለብህ እንጂ ወንጀሉን እንደገና ህጋዊ ለማድረግ ደግሞ ሌላ የውሸት ምክንያት መደርደር የለብህም ማለት ነው ቃል ኪዳንን ሙሉ ለማንም ብላችሁ ሳይሆን እኔ ነኝ ታዛቢው ይላል ማለት ነው ذالكم وصاكم به አሁንም በዚህ አያት የተጠቀሱት ነገሮች አላህ በቀጥታ አደራ ያላችሁ ነገሮች ናቸው ለምን ለዓለኩም ተዘከሩን ለዓለኩም ተተዒዙን بمواعظ الله በጌታችሁ ተግሳት ትገዙ ዘንድ ይላል ጌታ እነዚህን የከለከላቸውን ነገሮች አስቀድሞ በዚህ መልክ ማሳወቁና ማስጠንቀቁ እነዚህን ነገሮች አላከበረ ሰው አሳር መከራ ይጠብቀዋል ብሎ እየዛተ ነው ማለት ነው ለዚህ ሲባል እነዚህን ቃል ኪዳኖች አውቃችሁ አላህ ተጠላውና ተከለከለው ነገር መራቅ ትችሉ ዘንዳ ነው ጌታ በዚህ መልክ ያስቀመጠላችሁ እና ሐቅና ባጢልን ለማወቅ የፈለገ ሰው ይህ ነው ምንጩ እኔ ልንገራችሁ ያልኩት ለዚህ ነው ይላል እና እንግዲህ አላህ Subhanahu Wa Ta'ala የሰው ልጆች የለተለት እንቅስቃሴያቸውን ሙእሚንን እስታሉ ድረስ ከማንኛውም ክፍል ጋራ ከወዳጅም ከጥላትም ጋር ያላቸው አላቃ በአላህ ሚዛን መለካት አለበት ነው በአጠቃላይ ሰዎች ግን ሰው ካላወቀባቸው ካልነቃባቸው ምንም ችግር የለውም ሁሉ ነገር ሐላል ነው ይሄ ከሆነ ምኑ ላይ ነው ኢማን ያለው አላህ ያቅብኛል አላህ ይታዘበኛል አላህ የከለከለኝን ታስኩኝ አላህ ያዘዘኝን አጓደልኩኝ ካላላ አንዲ ሰው የሰውን ይሉንታ ብቻ ከሆነ የሚፈራው ከካፊር ምኑ ነው የሚለየው ካፊርም እንደዚሁ ነው ጌታ ሂሳቡ ውጭ ይሆናል ሰዎችን ለማታለል ከቻለ ምንም ችግር የለም ነው የሚለው እኛም አሁን ሙስሊም ነን የሚሉት ብዙዎቹ የዚህ አይነት አቋም እየታየነ ያለው ማለት ነው ወአነ هذا صراط مستقيم ይላል እና አሁን ቀደም ሲል እንግዲህ ቁል ተዓለው ከሚለው አንስቶ የተጠቀሱት ነጥቦች ሌሎችም ተመሳሳይ አንቀጾች አላህ Subhanahu Wa Ta'ala ለኔና ለኡመቶቼ የሰጠኝ መስመር መመሪያዎች ናቸው የእስላም መንሃጅ ይሄ ነው ማለት ነው እስላም እንግዲህ لا يظلم عنده احد ولا يظلم ማንም ሰው እንዲበድልም አይፈቅድም ማለት ነው የራስህን መብትም አስከብር ሌሎችንም አትበድል ነው የሚልህ ስለዚህ ሱራጡ ሙስተቂም የተመዛዘነ ቀጥተኛ መስመር ይልሃል ይህ ነው አንድ ሰው የራሱን መብት አስከብሮ የሌሎችንም ደግሞ የማይፈልግ የማይነካ ከሆነ ጤናማ ኑሮ ሊኖር የሚችለው በዱንያ ራሱ ያይነት ሰው ነው ግን አንዱን በጠጫ አንዱን በቴስታ ይያልክ ጉልበት ካለኝ ይያልክ አንዱን በመላስህ አንዱን በኃይልህ የምታጭበረብር ከሆነ የት ላይ ነው ትክክለኛ አማኝና ታማኝ ልትሆን የምትችለው ይላል አላህ Subhanahu Wa Ta'ala ስለዚህ የተጠቀሱት ሲራጥ ሙስተቂማ ወደ ግራም ወደ ቀኝም ሳያጋድል ቀጥ ብሎ ወደ ጀነተ ነዒም ሊያደርስ የሚችለው አስፋልት መንገድ ይህ ነው እስላማዊ መንገድ ይላል በመሆኑም ፈተቢዑ ይህን ትክክለኛ መንገድ ተከተሉትላችሁ ለመዳን ከፈለጋችሁ እስላም ብቻ ነው አማራጩ ሁሉም ሰው በእስላም ጎዳና ከሄደ ማንንም ሊጎዳ በማንም ሊጎዳ አይችልምና እሱም ብቻ ተከተሉት ይላል እንጂ ወላ ተተቢዑ ሱቡል ከዚህ እየተገነጠሉ የሚሄዱ የጎን መንገዶችን አትከተሉ ጥቅቅን መንገዶችን የሌባ መንገድ ማለት ነው አስፋልቱ መንገድ ግልጥ ነው የጀነት ጎዳና ሐቅን ጠብቀህ አላህ ያዘዘውን እየሰራ የከለከለውን እየተከለከልክ ቀጥ ብለህ ከሄድክ ግብህ ጀነት ነው የሚሆነው ይላል አላህ Subhanahu Wa Ta'ala ግን በተለያዩ ምክንያቶች ካውራ ጎዳናው እየተገለልክ በخدمه ወደ እንትን የምትስረገረክ ከሆንክ ሸይጣን እየጠለፈ ነው ይዞህ የሚሄደው ከየመንገዱ ማለት ነው ይሄን ነው አላህ Subhanahu Wa Ta'ala እንዳስተምር የነገረኝና የወከለኝ ተፈለጋችሁ ይህ ነው እስላማዊ መመሪያው ብለህ ንገራቸው ይላል ማለት ነው እና ዘላይ ነብዩ አለይሂ ሰላቱ ወሰለም ይሄንን አያት በሚያስረዱበት ጊዜ ዘንግ ነገር ይዘው ነበር አሸዋማ ቦታ ላይ ቆመዋል አሸዋውን እንደዚህ ተለሙት ቁመት ለቁመት እንደዚህ እንደፈርቀደዱት በዘንጋቸው
እና አንድ ቀጥ ብሎ የሚሄድ መስመር አደረጉና እንደገና ከዛ ከመስመሩ ደግሞ በአንድ በኩል በግራ በኩል ሁለት መስመሮች በቀኝ በኩል ሁለት መስመሮች ተገንጥለው እንዲሄዱ አደረጉ እንደ ኺድሚያ መውጫ ማለት ነው እና አራት መስመሮች በግራ ሁለት በግራ ዋናው መስመር ግን ቀጥ ብሎ ይሄዳል ወደፊት ማለት ነው هذا سبيل الله مستقيم አሉ ይሄ ቀጥ ብሎ የሚሄደው አስፋልቱ ጀነተ ነዒም የሚያደርሰው መንገድ ይሄ ነው ግን ይሄን ይዛችሁ በመተሄዱ ጊዜ ጥላታችሁ ሰይጣን ዝም አይላችሁም አሉ በዚህ መንገድ ይዞ የሄደ ሰው ሁሉ ጀነት እንደሚደርስ ያውቃል እና እሱ ደግሞ እነዚህን የአደም ልጆች ይዣቸው ሳልጠፋ ብሎ ዝቷል ያ ነገር እንዳይጓደልበት ሽንጡን ገትሮ ነው የሚከላከላችሁ እዚህ ላይ በግራም በቀኝም ቆሞ አስተባባሪ አላሉ አንተ እንግዲህ ምስኪን ነህ በቃ ነው ጀነት ፈልጋለሁ ጌታ ያባዘዘኝ መንገድ ይጓዛለሁ ብለህ ትጓዛለህ እዚህ አንድ በግራ በኩል የሆነ ሰው ቁጭ ብሎ ታገኘዋለህ ወዴት እየሄድክ ነው ወደ ገሌ ሰፈር እየሄድኩ ነው በዚህ አስፋልት ስንት ኩብሪ ስንት ኢሻራ አለ ለምን ትደክማለህ በዚች አቋራጭ መንገድ አለች ና ቶሎ በዚች ግባ ይልሃል የዋከውን ምን የተባረከ ሰው ብለህ እሱን ትሰማና በዛች በሌባ መንገድ ይዞ ይገባል ማጅራ ጓደኞቹን እዛ ሸለቆ ውስጥ አስቀምጧል ማለት ነው ማጅራትህን ብለው እዛ መኪናው ምንም የለም እሱን ትንሽ ተጠረጠርከው የታውቂው ነው የሰው የተንኮለኛ ሳይሆን አይቀርም ብለ ብልጣብልጥ ከሆንክ ሽክራን ብለ ዝም ብለህ ታልፋለህ ማለት ነው ስትል ደግሞ በቀኝ በኩል ሌላው ደግሞ ታገኘዋለህ እሱ ደግሞ ወዴት እየሄድክ ነው እንደዚህ እንዴ ወደዛ ለመሄድ ታዲያ ይሄንን ጠምዛዛ ረጅም መንገድ ለምን ትደክማለህ ለምን በዛ አትሄድም የኛው ደግሞ አሁንም አያውቀናቸዋል እናንተ ማፊያዎች ናቸው ብለህ ተከተልክ ምናልባት አድካሚ ሊሆን ይችላል ዋናው መንገድ ግን ትደርሳለህ ግን እነዚህ በግራና በቀኝ ቶሎ ወደዚህ አቋራጭ መንገድ ያለ የሚሉ ህይወትክን የሚያቋርጡ ናቸው ብለው አስተማሩ ረሱል አለይሂ ሰላቱ ወሰለም ይሄን የመሰለ መመሪያ ያለን ሰዎች ነን እንግዲህ ዛሬ እንደዚህ ሆነን የምንገኘው ማለት ነው ፈተቢዑ ይሄንን ትልቁን አውራውን ጎዳና ተከተሉት አድካሚ ረጅምም ቢሆን ግድ የለም ቀጥል እና አስተማማኝ የሆነ መንገድ መሄድ ይሻላል ማለት ነው በማይታወቁ በሌባ መንገዶች እየገባ ለአደጋ ተምትጋለጥ ፈተቢዑ ወላ ተተቢዑ ሱቡለ የሰቢል ጀምዕ ነው ሱቡል በርካታ የተገንጣይ መንገዶች አሉ የሌባ መንገዶች እነዛን ተከትላችሁ ለአደጋ እንዳትጋለጡ ይላል ማለት ነው ወላ ተተቢዑ ፈተፈረቀ ቢኩም አን ሰቢሊሂ እነዛ ጥቅቅን የግራና የቀኝ መስመሮች ተዋናው ጎዳና ተገንጥለው ወደ ምድር በዳ ይዘዋችሁ ጫካ ውስጥ ይገቡና ለተንኮለኞች ሲሳይ ያረጓቸዋል ذالكم وصاكم به ተመልከቱ በሶስቱም አያት ላይ መደምደሚያ ላይ ذالكم وصاكم እያለ ነው ያለው ማለት ነው አላህ አጥብቆ አደራ የሚላችሁ ይሄን ነው ለዓለኩም ተተቁን من مكاره الدنيا والآخرة በዱንያ በአኺራ ከውርደትና ከቅሌት ለመዳን ከፈለጋችሁ ለመዳን የፈለገ ሰው ሁሉ እነዚህን መለኮታዊ መመሪያዎች መቀበልና መተግበር ይጠበቅበታል ይላል እና ይህ ነው እንግዲህ መመሪያው ثم آتينا موسى الكتاب تماما على الذي أحسن إلى ثم أخبروك بعد ذلك ثم الزلاي عطف الطبيعي سايهون عطف الأخبار نات إن الله سبحانه وتعالى لأمة الإسلام يميبجت النتبوج عندنا مناك بزوبتك تاسكمت بوهالا كذب بوهالا ودي تارك لملسهن بموسام قزيه ይሄንን የመሰለ ብሩህ መመሪያ ተሰጥቶት ነበር እስቲ ወደ ታሪክ ልመልስህ ለማለት ነው እንጂ ሙሳን ኪታብ የሰጠነው ተናንተ ኪታብ በኋላ ነው ማለት አይደለም ምክንያቱም ሙሳ አላፍ ሲኒን ቀድመው ነው ተኛ በፊት የመጡት አሁን እንግዲህ ያለውን ተጨባጭ ሁኔታ ተሽሪዓ አልእስላምን ከቀዳሚው ከሙሳ ታሪክ ጋራ ለማያያዝ የናንተ መመሪያ ይሄን ይመስላል ከዚህ በፊትም የዚህ አይነት መመሪያ የተሰጡ ሰዎች አሉ ከነዛ ለምሳሌ ታላቁ ነብይ ሙሳ በጊዜው እንዴት እንዲያልኩት ምን መመሪያ እንደሰጠሁት ሱንም ልንገራችሁ ይላል አያይዞ ስለዚህ አጥፈል አኽባር ቢልአኽባር ይባላል የዚህ አይነት አገላለጥ ማለት ነው ሙሳን እንደዚሁ ኪታብ ሰጠነው ነበረ ተማመን على الذي احسن ባሳመረው ስራ ላይ ለማሟላት ፈልገን وتفصيلا لكل شيء እና ለሚያስፈልገው ነገር ሁሉ ደግሞ ማብራሪያ እንዲሆንለት ብለን ትልቅ ታዋቂ ኪታብ ሰጠነው ነበር ይላል ማለት ምንድነው ነብዩላህ ሙሳ መጀመሪያ ያው ግብጽ አገር አደጉ በፊራውን ስር ተተወሰነ ጊዜ በኋላ ያው ተነ ፊራውን ጋራ ተጋጩና ኮብልለው ወደ መዲየን ሄዱ ማለት ነው
መዲን የተወሰኑ 10 አመታት ያህል ቆዩ። ከዛ ተመልሰው እንደገና ወደ ግብጽ መጡ። ያነ ትግል ጀመሩ ፊርዓውን ጋራ ትንቅንቅ ማለት ነው። ፊርዓውን ጋራ በጣም እልክ አስፈጅ የሆነ የአመታት ትግል ቀጠሉ። በዛ ጊዜ ተውራት አልወረደም ነበር። እሳቸው ቃል በቃል አላህ Subhanahu Wa Ta'ala እለት በለት ብቻ የትግል ጊዜ ስለሆነ ተሽሪዓ ያስፈልጋቸውም ነበር። ጥላት ጋር የመፋጠጥ ሁኔታ በማስረጃ እሳቸውን ጌታ እንደመረጠና እንደላካቸው ለማሳመን ብቻ ነበርና ተልኳቸው። በዛ ነገር ላይ አመታት ስለ ሶላት፣ ስለ ዘካት፣ ስለ ሐጅ የኛ ነብይ 13 አመት በዛ እንደቆዩት መካ ላይ ማለት ነው። ምንም ተሽሪዕ ነገር ሳያስፈልግ እሳቸው ብቻ የለት ተለት ህይወታቸውን የሚመሩባት ነገር ይሰጣቸዋል። ከዛ አልፎ ለኡመት የሚመራ ሙሉ ነገር አልደረሳቸውም ነበር። ፊርዓውንን ተገረሰሱና ከጣሉ በኋላ እንደገና እሱ ሲያሳምረው በነበረው በትልሙ ላይ እዳር የሚደርስ መመሪያ ላኩለት ይላል ማለት ነው። ማለት እሳቸው በተፈጥሯቸው በጣም ብሩህ ሰው ነበሩ ሙሳ እና ወህይ ሳይወርድላቸው ኪታብ ሳይመጣላቸው ብዙ አመታት በቀጥታ አላህ በሚወደው መልክ በራእያቸውና በራሳቸው አስተያየት ራሱ ትክክለኛው መንገድ ነበር የሚከተሉት ማለት ነው። ወትሮም ቅን አመለካከት ያለው ሰው ነው፣ ጥሩ ሰው ነው። እሱ ጥሩ ነው ብሎ የሰራው ነገር ሁሉ እኔ ፍቃዴ ነበር አለ አላህ Subhanahu Wa Ta'ala። በዛ በነበረው ትልሙ ላይ የበለጠ ብሩህ እንዲሆንለት ፊርዓውን ተወደቀ በኋላ ተውራት የሚባለውን ኪታብ ላኩለት። ቀደም ሲል የነበረው ጉዞ የበለጠ እንዲሟላና እንዲሰምርለት ይላል አላህ Subhanahu Wa Ta'ala። على الذي احسن ማለት ቀደም ሲል ያማረና የተዋበ የሆነ ጉዞ ተጉዞ ነበርና በዛ በህይወት መመሪያው ላይ የበለጠ ማረጋገጫና የተስፋፋ መመሪያ እንዲሆንለት ብለላክ። ወተፍሲለ لكل شيء يحتاجه አሁን ተረጋግተዋል፣ ጥላትን አስጨንፈዋል፣ ስልጣንን ጨብጠዋል። ከዛ በኋላ በትንሹም በትልቁም ይጠየቃሉ መመሪያ። በዛ በሚያስፈልጋቸው መመሪያና ማብራሪያ ላይ አስፈላጊውን መልስ የሚሰጥ ኪታብ ላክንለት ይላል። ወሁደን እንደገና መመሪያ እንዲሆን፣ ወራህመተን እሱን የተቀበለና የተከተለ ደግሞ የጌታን ጸጋ የሚያገኝበት የሆነ ኪታብ። ለዓለሁም ቢሊቃኢ ረቢሂም ዩእሚኑን ያንን ኪታብ የተቀበሉና የተከተሉ ሰዎች በሱ በመመራት ጌታቸው ጋራ በመገናኘትን ከልብ ያምኑ ዘንዳ ኢማናቸውም የብት እንዲጎለብትላቸው ማለት ነው። መጀመሪያው ሙሳ በቃል ነው የሚነግሯቸው መመሪያውን ማለት ነው፣ እንዲህ አድርጉ እንዲያስሩ ይሏቸዋል። አሁን ግን ከረበል ዓለሚን በጥራዝ ኪታብ በለውህ ነው የመጣላቸው ራሱ በጽፎላቸው። ያንን ነገር በሚያው ጊዜ እስካሁን ትንሽ ሸክና ጥርጥር ያለባቸው ሰዎች ይሄንን የመሰለ መመሪያ የላከ ጌታ እውነትም ትክክለኛ ጌታ አለን ብለው ነገም ደግሞ በአኺራ እሱ ጋራ እንገናኛለን የሚለው የእምነት አቋማቸው እንዲጠነክርላቸው ብለን ይሄን ኪታብ ያወረንላቸው ይላል። እና እንግዲህ ይሄ ማኩንተ ቢድዓ ሚነ ሩሱል እንደሚለው የኛ ነብይ ታሪክ ጋራ ብዙ ጊዜ ያጣምራቸዋል። ታሁን ቀደም የነበሩትን የነብያት ውጣውረድና የነሱን ሁኔታ ሲያውቁ የነሱን ፈለግ እንዲከተሉ ፈቢሁዲሁ ሙቅተዲህ እንዳለው ማለት ነው። وهذا كتاب انزلناه مبارك እና የወንድምህ የሙሳ ኪታብ ይሄን ይመስል ነበር በወትሮ በጊዜው። አሁን ደግሞ አንተ ተረኛ ሆነ መጣና ይሄው ኸይሩ የበዛ በጣም ጥቅሙ አንድ ሁለት ተብሎ የማይዘረዘር ትልቅ ኪታብን ላንተ ደግሞ ይሄው አድለናል ይላቸዋል። ሙባረኩ ማለት ከቲሩል ኸይር في الدنيا والآخرة ቁርአንን የተቀበለና የተከተለ የሰራበት ሰው በሱ የሚገኘው ጥቅም አንድ ሁለት የሚባል አይደለም፣ በጣም በርካታ ጥቅም ያለውን ኪታብ እነሆ ላንተም በጊዜው ሰተናል ይላቸዋል። በመሆኑም ፈተቢዑህ ይህንን እንቆ የሆነ ታላቅ ኪታብ ሙስሊሞች እንዲያታረክሱት እንዲያትከስሩ ተከተሉት። ረጅም ባጭር ቁርአን የነገረና የመከራችሁን ነገር መከተል አለባችሁ። ወተቁ ሙኻለፈተሁ ከሱ ማፈንገጥና ተሱ ፍቃድ መውጣትን ተጠንቀቁ። ለዓለኩም ቱርሐሙን ያንን ካደረጋችሁ በጌታ ዘንድ ይታዘንላችኋልና ይላል። ጌታን ረህማ ለማግኘት የፈለገ ሰው ቁርአንን ይከተል ማለት ነው። ቁርአንን ለመከተል ቸል እያለ የአላህን ረህማ አገኛለሁኝ የሚል ራሱን የሚያታልል ነው ማለት ነው። የአላህ ረህማ ሚፍታሁ ኢትባኡል ቁርአን ነው እያለ ነው አላህ Subhanahu Wa Ta'ala። እና ይሄንን ኪታብ ለእናንተ በጊዜው በተረኝነት የሰጠናችሁ ለምንድን ነው ይላል። አንተ ቁሉ አላ ተቁሉ እንዳለ ነው። አንጋራ ብዙ ጊዜ ላም ተወርቃለይ في قاعده العربيه እና አላ ተቁሉ انما انزل الكتاب ኪታብ መለኮታዊ መጽሐፍ የተወረደው አላ ጧኢፈተይኒ ሚን ቀብሊና ከኛ በፊት በነበሩ ሁለት ታዋቂ ብሔረሰቦች ላይ ነው።
እኛማ አልታደልንም ኪታብ መች ተወረደልን ጌታ እኛን መች አስታውሶንና ዋጋ ሰጥቶናል የሚል ምክንያት እንዲያትፈጥሩ ነው ይሄን ኪታብ ያወረድኩላችሁ ይላል። አላ ጣይፈተን ማለት ይሁዶችና ነሷራዎች ማለት ነው። ስለ አህለል ኪታብ ሲነሳ ያው አረቦቹ ሁል ጊዜ ቅናት ይሰማቸው ነበር። አላህ በኒ እስራኤሎችን እንዴት አድርጎ ትልቅ ክብር እንደሰጣቸው በርካታ ነብዮች ተማከላቸው እየመረጠ በርካታ ኩቱቦችን አውርዷል። ስለዚህ እኛ እንደዚህ በጉርድንብር የምንሄደው በጃሂልያ እኮ መሪ ስለሌለን ነው ይሉ ነበረ ማለት ነው። አሁን ግን ይሄ ነገር እንዲያከትም ብዬ እድሉን ለእናንተ አመጣሁላችሁ ይላል አላህ Subhanahu Wa Ta'ala። እስከዛሬ በሁለቱ ቡድኖች ላይ ነው መለኮታዊ ኪታቦች ያወረዱት። እነሱ በጌታ መመሪያ ቢመሩ ጌታ ወዷቸው መርጧቸው ሰጥቷቸው ነው። እኛ ግን አልሰጠንም እሱ የሚወድና የሚጠላውን በምን እንለየው እያሉ ይከራከሩ ነበር። ያንን እንግዲህ ምክንያታችሁን ለማክሰም ስል ይሄው ለእናንተም እድሉን ሰጠኋችሁ ይላል አላህ Subhanahu Wa Ta'ala። አላ ጣይፈተይን ሚን ቀብሊና ከኛ በፊት በነበሩት ሁለት ቡድኖች ኪታቦችን አውርዷል አላህ መለኮታዊ መጽሐፎችን። በመሆኑም እነሱ በዛ ተመርተው ተሻሽለዋል። እኛ ግን መመሪያ ስላልተሰጠን ነው እንደዚህ የዘቀጥ ነው እያላችሁ የምትደረድሩትን ምክንያት ለማጥፋት ነው ይላል። ወኢን ኩና አንድ ራሰቲም ለጋፊሊን ወኢና ኩና ኢን ሙኸፈፋናት እዚህ ላይ ደግሞ ኢን ማለት ኢና ኩና እንደማለት ነው። እኛ እነዛን ቀደምት መጽሐፎች ከተሰጡት ቡድኖች ጋር ሂደን ለመማር ደግሞ ዝንጉዎች ነን አቅሙ የለንም ይላሉ ማለት ነው። ማለት ምንድነው የጎሳና የቋንቋ ልዩነት ይገድበናል ማለታቸው ነው። እነዚህ የቀደምት መጽሐፎች እነ ተውራት እነ ኢንጂል የወረዱት በአብራይስጥ ቋንቋ ነው፣ በእስራኤል ቋንቋ ነው። አረቦች ቋንቋቸው የተለየ ነው፣ ከነዛ ጋር አይገናኝም ማለት ነው። ስለዚህ እነዛ የሚናገሩት አንድ ቋንቋ ይሄኛው ሌላ ቋንቋ ነው። የነሱን መጽሐፍ ደን እንማር ብንል ቋንቋው አይፈቅድልንም፣ የነሱን ቋንቋ እናቅምና እንዴት ይገባናል ይላሉ ማለት ነው። ስለዚህ እኛ ቸል ያልነውና ከነሱ እድል ሳንቋደስ የቀረነው በሌላ ቋንቋ በባዕድ ቋንቋ ስላወረደው ነው እኛ ሊጠቅመን ስላልፈለገ እያሉ ምክንያት ይደረድሩ ነበር ማለት ነው። ይሄው በቋንቋ መጣልህ ወንድምህ ይዞ መጣ ታሁን በኋላ ምን ትላለህ ብዬ እምትለውን ላሳጣህ ነው እድሉን የሰጠው ይላል አላህ Subhanahu Wa Ta'ala። እና ወኢን ኩና ኢና ኩና አንድ ራሰቲ ማለት አሙዳ ራሰቲ አህለል ኪታቢ አህለል ኪታቦችን በወረደላቸው ኪታብ እኛም ተሳታፊ ሆነን እነሱ ጋራ እንዳናጠና የከለከለንና የገደበን ወይም ዝንጎችና መሐይሞች ያደረገን የቋንቋ ልዩነት ነው ብላችሁ ምክንያት ተደረድሩ ነበርና ያንን ለማሳጣት ነው አሁን እድሉን በሚገባችሁ ቋንቋ ያወረድኩት ይላል። አው ተቁሉ ወይም ደግሞ በሌላ በኩል እንዲያትሉ ነው ለው አና እንዚላ አለይና الكتاب እኛም እንደሌሎቹ ኪታብ ቢወረድልን ኑሮ ለኩና አህዳ ሚንሁም ከነሱ የበለጠ ቅን እንሆን ነበር እያላችሁ ትደነፉ ነበር። ያንንም አባባላችሁን ለማክሰም ነው ይላል። ስለዚህ እንግዲህ አላህ Subhanahu Wa Ta'ala የሰው ልጆችን እንዳስፈላጊነቱ በየዘመኑና በየሀገሩ እድሉ እንዲደርሳቸው አድርጓል። ይህንን ካደረገ በኋላ ግን ማንም ሰው መመሪያ አልተሰጠኝም ብሎ የመከራከሪያ ነጥብ ሊያመጣ እንደማይችል ነው ያደረገው ማለት ነው። هذا وصلى الله وسلم على النبي የተጀመረው አያት በሚቀጥለው ኢንሻአላህ እናያይዛለን።